ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። ከቀኑ መረጃችን በማስከተል እንግዲህ የዕለተ ማክሰኞ የምሽት መረጃ ወደ እናንተ ለማድረስ እንግዲህ ተገኝተናል። ዓለማችን እንደተለመደው ምን አይነት ክስተት ተከሰተ በማለት ከፓስተር አለማየሁ ጋር የምንወያይበት ሰዓት ነው። በአሁኑ ሰዓት እንግዲህ በዓለማችን በርካታ ርዕሰ ጉዳዮች ናቸው እየተሰሙ ያሉት። እንግዲህ የምንሰማቸው ክስተቶች መካከል የመሬት መንቀጥቀጦች፣ የምድር መናወጦች፣ ጦርነቶች እንዲሁም ደግሞ የማህበራዊና የፖለቲካዊ ምስቅልቅሎችን ጨምሮ በሰፊው እየተሰሙ ይገኛሉ። ይሁንና በዚህ ጉዳይ ላይ የመጽሐፍ ቅዱስ ሐሳብ ምንድነው የሚለውን ከፓስተር ጋር እንወያይበታለን። ፓስተር እንግዲህ መስመር ላይ ተገኝተዋል። ከእርሱ ጋር እንግዲህ ጥሩና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ፓስተር መረጃዎችን ይዞ መስመር ላይ የጠበቀን ይገኛል። በቀኑ ክፍለ ጊዜያችን እንዲሁ ያጋራን መረጃ ነበረ። ይሄ ደግሞ ያመለጣችሁ ወገኖች ቻናላችን ላይ በመግባት መረጃውን በማድመጥ ራሳችሁንም ቤተሰባችሁንም አካባቢያችሁንም እንድትጠብቁ እንድታነቃቁ ይረዳልና እንድታዳምጡ እናበረታታለን። እንግዲህ ወደ ምሽቱ መረጃ ከማለፋችን በፊት ከሰላምታው በማስከተል ፓስተር ይዞልን የመጣው መረጃ ያጋራናል ማለት ነው። በቅድሚያ ሰላምታ እንሰጣጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል። እግዚአብሔር የተመሰገነ ይሁን። ቀን ላይ እንግዲህ አንድ የስልጠና ክፍለ ጊዜ ነበረ። እሱንም በመጠኑ አጋርተህናል። እንግዲህ ከዛ መልስ ባለ ጊዜ ደግሞ ለአድማጮች መረጃ ልታካፍል መስመር ላይ ስለተገኘ እግዚአብሔር አብስቶ ይባርክ። እንግዲህ አሁን ያገኘውን መረጃ ማጋራት ትችላለህ? እንግዲህ የዓለም ሁኔታ ከጊዜ ወደ ጊዜ ነገሮች መሻሻል ሳይሆን መባባስ እየታየባቸው መጥቷል። በተለይ ደግሞ በመካከለኛው ምስራቅ አሁን ላይ ከፍተኛ ጦርነት እየተደረገ ነው ያለው። ይህ ጦርነት የሆርሙዝን ሰርጥ በድጋሚ ዘግቶ የነዳጅ ዋጋ መጨመርና የአሜሪካ አክሲዮን ማሽቆልቆል ታይቷል። እንግዲህ በድጋሚ የዓለም ኢኮኖሚን የሚያንገዳግድ ነገር ነው እየተከሰተ ያለው። ፕሬዚዳንት ዶናልድ ትራምፕም ጦርነቱን በቀጥታ ማወጃቸውን ለሴኔተሮች አሳውቀዋል። ይህንን ማሳወቃቸው ደግሞ ነገሮችን የበለጠ እንዲጋጋሉ ነው ያደረገውና ይህንን እንግዲህ አንድ ቀን በደንብ አጠናክረን እንመጣበታለን። ጦርነቱ እውነት የኒኩለር ነው ወይንስ ሌላ ከጀርባ ያለ ነገር አለ የሚለውንም ነገር የምናይ ይሆናል። ለዛሬ ግን ምንድነው መሰለ በአውሮፓና ደግሞ በአሜሪካ መካከል ያለው ስንጥቅ አሁንም የማይደፍን ስንጥቅ እየሆነ መጥቷልና በተለይም ደግሞ ከስፔን ጋር አሜሪካ የገቡበት ሁኔታ እጅግ አደገኛና በተለይም ደግሞ የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ወደ ኋላ ታሪክ ሄደው ታሪክ በመምዘዝ ዶናልድ ትራምፕን በጣም ያበሳጨና ያስቆጣ ነገር ተናግረዋል። ነገር ግን ይሄ ሐሳብ እኔ የሳንቼዝ ብቻ ነው አልልም። ምክንያቱም ይሄ ሐሳብ የአውሮፓውያንም ሐሳብ እንደሆነ ነው የማስበው። ምክንያቱም እነሱ ከዚህ በፊት ይህንን ጉዳይ በተለያየ መልኩ በግልጥ እንደሳቸው አይናገሩት እንጂ
በግልጥ አያውጡት እንጂ እንደ ሌሎችም በገደምዳሜው ሲያነሱት እንደነበረ ይታወቃል። በዚህ ጉዳይ የቀድሞ የእንግሊዝ ጠቅላይ ሚኒስትር የነበሩት አሁን ላይ በዓለም ኢኮኖሚክ ፎረም ላይ ከፍተኛ ሚና የሚጫወቱት እንዲሁም በመካከለኛው ምስራቅ የተባበሩት መንግስታት ድርጅት ተጠሪ የሆኑት ጠቅላይ ሚኒስትሩ የእንግሊዝ የነበሩት እሳቸው ስታርመር ማለት ነው። ስታርመርን ማለት ነው ወይስ ሌላ? ስታርመር አይደሉም። በቡሽ ጊዜ ጦርነት ውስጥ አብረው የገቡት ቶኒ ብሌር እሳቸው እንደ ማስረጃ ነው የሚታዩት። ምንድነው እኚህ የስፔን ጠቅላይ ሚኒስትር ያነሱት ፔድሮ ሳንቼዝ በቀጥታ ወደ ዶናልድ ትራምፕ ያነጣጠረ ነው መልእክት ዶናልድ ትራምፕ ላይ ያነጣጠረ ነው። በቀጥታ ወደ ዶናልድ ትራምፕ በጻፉት መልእክት ላይ በዘመናዊ ታሪክ ውስጥ እጅግ አወዛጋቢ ከሆኑ ምዕራፎች አንዱን ጠቅሰው ችላ ለማለት የማይቻል ማስጠንቀቂያ ሰጥተዋል። ይሄው ምንድነው ሳንቼዝ ከ23 ዓመት በፊት ዩናይትድ ስቴትስ ሳዳም ሁሴን የጅምላ ጥፋት መሳሪያ እንደያዘ በመግለጽ አጋሮቿን ወደ ኢራቅ ጦርነት ጎትታለች ሲሉ ተናግረዋል። እነዚህ መሳሪያዎች መጨረሻ ላይ አልተገኙም። ነገር ግን የጦርነቱ ውጤት እስካሁን እና ለትውልድ የቆየ ጥፋት ነበረ ብለዋል። ስለዚህ ምንድነው የሳንቼዝ አባባል? አሁንም በኢራን ላይ የተደረገው ጦርነት የሌለውን ነገር እንዳለ አድርጋችሁ ያቀረባችሁ ማለታቸው ነው። ስለዚህ ያው እንደምታውቀው ስፔኖች አንቲሴሚቲዞች ናቸው እና ከእስራኤል ጋር ምንም ወዳጅነት ብዙ የላቸውም። ያው ሰሞኑንም ዘግበናል። እንደውም እንደምታስታውሰው ከቁጥር አንዶቹ ተርታ ናቸው ለፍልስጤም የሀገርነት ዕውቅና የሰጡት። እሱ ብቻ እኮ አይደለም ፓስተር። እንግዲህ በዛሬ 500 ዓመት በፊት አይሁዳውያንን እንደ ናዚ እንግዲህ በታሪክ አጋጣሚ እንደጨፈጨፉም ይነገርላቸዋል። እኔ ግን እንደው ምናልባት ልጠይቅህ የፈለኩት ጉዳይ ቢኖር ሰሞኑን በቱርክ የኔቶ አባል ሀገራት ስብሰባ እንደነበር ያው አንተም ታውቃለህ። ከኔቶ ዋና ጸሐፊ ጋር ሆነው ዶናልድ ትራምፕ ለጋዜጠኞች መግለጫ በሚሰጡበት ሰዓት ለተጠየቁት ጥያቄ እንዲሁ ስለ ስፔን ተነስቶላቸው ነበርና እዛው ላይ የተናገሩ ነው። እንግዲህ ብዙዎቹ እየተናገሩ ያሉት እዛው ነው። ከሚኒስትሮቻቸው ጋር ሳይማከሩ ከስፔን ጋር የነበረንን የ40 ቢሊዮን ዶላር ይመስለኛል እቅድ ተሰርዟል ብለው ይፋ አድርገዋል እዛ ላይ እና መነጋገሪያም ሆኖ ነበር። ምናልባት ይሄ በስፔናውያን ዘንድ እልህና ቁጭት ፈጥሮ ከሆነ ምናልባት ብዬ ነው ይህን ጥያቄ ልምጠይቅህ። አይደለም ምንድነው መሰለ ከዛ በፊት ነው ይሻከረው። ከዛ በፊት ታውቃለህ ወደዚህ ወደ ኢራን ጦርነት አሜሪካ ስትገባ ዶናልድ ትራምፕ ሲገቡ ከስፔን የአየር ማረፊያዎች ወይም ደግሞ ወታደር የአየር ኃይል ጣቢያዎች አውሮፕላኖቻቸው እንዲነሱና የነዳጅ የባትሪ የተለያዩ ድጋፎች እንዲደረጉ ተጠይቀው ነበር ስፔኖች። በፍጹም እዚህ ጦርነት ውስጥ አንሳተፍም ነው ያሉት። ስፔን ብቻ አይደለችም። የሚገርምህ ጣሊያንም ነው ያለችው፣ እንግሊዝም ነው ያለችው፣ ጀርመኖችም ነው ያሉት፣ አውሮፓውያኖች ናቸው ያሉት። ነገር ግን የመጀመሪያውን ክብሪት የለኮሰችው ስፔን ነች። ምክንያቱም ይሄ ጦርነት የኛ ጦርነት አይደለም ነው። ልክ ነው። በዚህ ጦርነት አንሳተፍም ነው። ከዚህ በፊት ዋሽታችሁናል ነው።
የሌለም ኬሚካል ዓለምን ያጠፋል ብላችሁ ኢራቅ ላይ ዘምተን ነገር ግን መጨረሻ ላይ ውጤቱ ሲታይ ምንም ነገር የለም ነው። በሌለበት ነው የምትዋጉት ነው። እነዚህ ከዚህ በኋላ እኛ በሌለበት ነገር ምንም በሌለበት ነገር አንዋጋም ነው መልእክቱ። እንግዲህ መልእክቱ ግልጽ ነበር። ስፔን ከጥርጣሬ በላይ የተረጋገጠ ይገባኛል ጥያቄ ላይ ተመስርቶ ሌላ ወታደራዊ ግጭት አትደግፍም ብለዋል። ምናልባት ይሄ እስራኤል ላይ ያነጣጠረ ሊሆን ይችላል የሚል እምነት ወይ ግምት አለኝ። ለምንድን ነው እንደዚህ የምልህ? ከዚህ ቀደም ከሐማስ ጋር እስራኤል በነበራት ግጭት ውስጥ ስፔኖች በከፍተኛ ደረጃ ከፍልስጤማውያን ጎን በመሰለፍ እንዲያውም በመርከብ ሁሉ ቡድኖችን እስከ መላክ ድረስ ያደረሳቸው ጉዳይ እንደነበር ያው የቅርብ ጊዜ ትዝታችን ነው። የዚህ ኢራንና የአሜሪካን እስራኤል ጦርነት ሳይጀምር በፊት ምናልባት እዛ ጋር ሊሆን ወይ የስፔን ሲቪል ሶሳይቲው ከባርሴሎና ወደብ ከዓለም ዙሪያ የመጡትን መድኃኒትና ምግብ፣ ወተት ለህፃናት ቁሳቁስ የጫኑ ጀልባዎችን ይዘው ተጉዘው ነበር ከፍልስጤም ጎን ለመሆን። ነገር ግን ያ ነገር አልተሳካም። እንደምታውቀው እስራኤል ወደ ፍልስጤም እንዳይገቡ አድርጋ መርከቦቹን ወደ ራሷ ወደቦች እንትን ብላ ሰዎቹን በዓለም አቀፍ ጫና ሲደርስባት ሳታስር ለቃለች። እንዲህ አይነት ችግሮች እንደነበሩ ይታወቃል። ይሁን እንጂ እኔ ወደ እንትኑ አሁን ሳንቼስ የዓለም ጦርነት እድልን እንዲቀበሉ ከመጠየቅ በፊት መንግስታት ተአማኒነት ያለው ማስረጃ ማቅረብ፣ የዓለም አቀፍ ህግን ማክበርና እያንዳንዱ የዲፕሎማሲ አማራጭ ማሟጠጥ እንዳለባቸው ተከራክረዋል። እንግዲህ እሳቸው የሚሉት ምንድነው? ዓለም አቀፍ ህግ አልተከበረም ነው የሚሉት። አማራጭ የሰላም እንትኖች አልተካሄዱም ነው የሚሉት። በቂ ማስረጃ የለም ነው የሚሉት። ስለዚህ በቂ ማስረጃ በሌለበት ሁኔታ ሌሎችን እነሱ ጦርነት ውስጥ ገብተው እኛን ወደ ጦርነት መጋበዝ የለባቸውም ነው የሚሉት። ይሄ ደግሞ አሁን ላይ በአውሮፓና በአሜሪካኑ መካከል እየሰፋ የመጣውን ልዩነት ይበልጥ የሚያሰፋው ይሆናል እና ከዚያም ሁለት ጊዜ ማታለል አትችሉም ነው ያሏቸው ዶናልድ ትራምፕን። ሁለት ጊዜ ማታለል አትችሉም የሚለውን ሙሉ ማስጠንቀቂያ የያዘ መስመር ጽሑፍ አውጥተዋል። እንግዲህ እኚህ የስፔኑ ጠቅላይ ሚኒስትር ሳንቼስ እንግዲህ ይህ መግለጫ በትክክል ከተዘገበ ለዋሽንግተን ከባድ ፈተናን ከባድ ፈተና ያቀረበ ነገር ነው። ፖለቲካ ላይ ብቻ ሳይሆን በጦርነቱ ላይም ራሱ ሌሎችን የሚያነቃ አይነት ንግግር ነው እኚህ ሰው ያደረጉት ንግግር እና ቀላል አሁን ስትናገረው እንዲቀላል ይመስላል። አይደለም። ያው ውሎ አድሮ ነገሮች መመዘዛቸው አይቀርም እንዴ። መጀመሪያም እኮ ስፔን ነች። ስፔን ስለከለከለች ነው ሁሉም ሀገሮች እኮ የከለከሉት። ስፔን የኔቶ አባል ነች። ስለዚህ ኔቶ በዚህ ጦርነት አንሳተፍም ያለበት ምክንያት እስካሁንም ላለመሳተፍ የተገደረደረ ያለበት ምክንያት ይሄ ነው። ምክንያቱም አሁንም ጦርነቱ በተለይ ወደቡን ይሄ ወሽመጡን ለማስከፈት ከባድ የሆርሙዝ ሰርጥ ለማስከፈት ከባድ ጦርነት እየተደረገ ነው ያለው። እንግዲህ መጀመሪያ ላይ እንደነገርኩህ የአሜሪካ ፕሬዝዳንት ዶናልድ ትራምፕ
ጦርነቱን በግልጽ ማወጃቸውን ተናግረዋል። በዚህ ጦርነት ግን በጣም የሚገርም የሰላጤው ሀገሮች ናቸው በከፍተኛ እየተደበደቡ ያሉት እና ይሄ ጦርነት ሌላ መዘዝ ያመጣል የሚል ነገር አሁንም ሰፍቶ እየመጣ ነው ያለው። ይሄው ምንድነው ከዚህ ጦርነት በኋላ በትናንትናው ዕለት ሌሊት ማለት ነው የሩሲያ ዝርዝሩን ወደፊት ይዘነው እንመጣለን። የሩሲያ የጦር ጀነራሎች ከፍተኛ የጦር ጀነራሎች ቴህራን መግባታቸው ነው። ለዚህ ነው አሁን ስፔን ጋር ያለውን ነገር ስታይ የሩሲያ ጀነራሎች እዛ መግባታቸውን ስታይ ገብቷል ግጥምጥሞሹ። እንደገና ደግሞ ቻይና ራሷን የመከላከል መብቷ የተጠበቀ ነው ማለቱ ስታይ የቱርክ ደግሞ ድርድሩ እንዳይሳካ እስራኤል የምታራግበውን እሳት በአስቸኳይ ታቁም ካለበለዚያ እኛ እናስቆማታለን የሚለውን ዛቻ ስትመለከት ምንድነው የሚስልልህ? የአንድ ስዕል ይገጣጥምልሃል። ሰሞኑን ስለ ጎግ ጦርነት አንስተን ነበረ። ስለ ጎግ ጦርነት ስናነሳ አለ ምክንያት አልነበረም። ልክ ነው። በጎግ ጦርነት ውስጥ የሚሳተፉ ሀገሮች አሁን ውስጥ ለውስጥም በውጭም እየተናበቡ ነው ያሉት። ተመልከት። ይሄ መናበብ ዝም ብሎ በአጋጣሚ የመጣ ሳይሆን መናበቡ የእግዚአብሔር ቃል ይፈጸም ዘንድና የዘመን ፍጻሜው ላይ መድረሳችንንና የሐሰተኛው ክርስቶስን መምጣትና የኢየሱስ ክርስቶስ ዳግም ምጣትና ንጥቀትን አመላካች ናቸው። እውነት ነው እንጂ ዝም ብሎ የሆነ ትርኢት ለመስራት አይደለም። ለምንድነው ይሄ ጦርነት ሊቋጭ ጫፍ ላይ ደርሰው ከተፈራረሙ በኋላ ለምን አገረሸ? ምንድነው ምክንያቱ? ከጀርባው ያለው ሰንኮፍ ምንድነው? አሁንስ ለምንድነው ዶናልድ ትራምፕ ከጀርባ እርቅ እየጠየቁ ኢራን እርቅ እየጠየቀችኝ ነኝ የሚሉት ለምንድነው? እነዚህ ነገሮች በደንብ መፈተሽ ማየት ያስፈልጋል። እውነት ነው። ለዚህ ነው ይሄ ብቻ አይደለም። በዛሬው ዕለት በጣም ብዙ ክንውኖች ነው የተከናወኑት። በሐሙስ ዕለት አጠናቅረናቸው እንመጣለን። የየመንና የሳውዲ ጦርነት እንደገና ተቀስቅሷል። በጣም ከፍተኛ የሆነ ነው ይሄ ነገር። ምናልባት ሄዶ ቀይ ባህርን ሊዘጋ ይችላል የሚል ስጋትም አለ። እነዚህንና የመሳሰሉትን እንግዲህ ሐሙስ ዕለት ይዘን እንመጣለን። ለዛሬ ምሽት ያዘጋጀሁት ይሄንን ይመስል ነበረ። ነገ እንግዲህ በቀጥታ ስርጭት 12 ሰዓት ወንድማችን ብስራት የሚያቀርበው የዜና ፕሮግራም አለ። በዛ ፕሮግራም ላይ አዳዲስ መረጃዎችን ይዞ ይመጣል። ያንን እንድትከታተሉ ላለው ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ አንዳንድ የድምጽ መቅጃ መሳሪያዎችን ለመግዛት ዝግጅቶች ላይ ስለሆነ አገልግሎታችንን በንግድ ባንክና አሜሪካ በሚገኘው አካውንት በሁለቱ ድጋፍ እንድታደርጉልን በጌታ ፍቅር እንጠይቃችኋለን። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችሁ ጋር ይሁን። መልካም ምሽት። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ በታሪክ አጋጣሚ እንደነዚህ አይነት ትንቢታዊ ክስተቶች ፍጻሜ እያገኙ ባይናችን እያየን እንገኛለን እና ምን ያህሎቻችን ዝግጁ ሆነናል የሚለው ጥያቄ ለሁላችንም መቅረብ ይችላል።
ስለዚህ በጣም አይኖቻችን ተከፍቶ ካየን የሰማዩ ማቅላላት በግልጽ ጎልቶ እየታየ ይገኛል። ክርስቶስ ኢየሱስ የተናገራቸው የትንቢት ቃሎች ነቢያቶች፣ የብሉይ ኪዳን ነቢያቶች የነገሩን እያንዳንዱ ቃል በቃል እየተከናወኑ ነው ያሉት። ስለዚህ ከእንቅልፍ የምንነሳበት የምንነቃበት ጊዜ አሁን ነው። በተለይም ደግሞ ተልኳችንን መዘንጋት የለብንም። ክርስቶስ አካል የሆነችው ቤተክርስቲያን ተልኳን መርሳት እንደሌለባት በአጽንኦት መልእክታችንን ማጋራት እንወዳለን። እንግዲህ ፓስተር እንደነገረን ነገሮች ሁሉ በጥድፊያ እየተከናወኑ ነው ያሉት። ቲያትርና ድራማም አይደለም እየተከናወነ ያለው፣ በአጋጣሚም አይደለም። ነገር ግን ከዘመናት በፊት የተነገረው የክርስቶስ ኢየሱስ መምጫ ዋዜማ ክስተቶች ናቸውና እንንቃ፣ ሌሎችንም እናነቃቃ በማለት የዛሬውን የዕለተ ማክሰኞ ምሽት መረጃችንን እንቋጫለን። ፕሮግራም እየመራው ከናንተ ጋር አብሬ ቆይቻለሁ። ፓስተር እንግዲህ እንደተለመደው መረጃዎችን አሰባስቦ ይዞልን መጥቷል። እግዚአብሔር አብስቶ ይባርከው። በነገው ዕለት ፓስተር እንደነገረን ወንድማችን ብስራት ከምሽቱ 12 ሰዓት ላይ የዜና ወጃ አለና እንጋብዛችኋለን። ለሌሎችም እንድታጋሩ በዚህ አጋጣሚ እንጠይቃለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።